እስካሁን አንቺ ጋር ሆኖ ነበር ዝም ያልሽኝ? በያምጩ ለሌላ እንስጠው። አሬ ጅል አትሁኚ። እኔ ይሄንን ለሌላ መስጠት ያላሰብኩት ነው እንዴ ይመስልሽ? ግን ይሄንን ሰጠነው ማለት አንቺ ሌባ ተብለሽ ከዚህ ቤት ትባረሪያለሽ። ስለዚህ ሀብሉን ይዘነው ጨዋታውን እንቀይረዋለን። ስለምን ጨዋታ ነው የምታወሪው? ይሄንን ሀብል ካላመጣሽ ብሎ እኮ ነው የሚያሰቃዩኝ። አደይ በቃ ትከራከሪኝ። አይኔ እያየ ያቺ ሰይጣን የሆነች ፍቅር ስትጮትብሽ ዝም አልልም። ቆይ ምን አይነት ሴራ እየጠነሰሰችብሽ እንደሆነ አይታይሽም እንዴ አንቺ? ምንድነው የምትጨቃጨቁት? ምንም አይደለም ይላዬ። ለአደይ ከሰዎች ጋር እንዴት መኖር እንዳለባት እየነገርኳት ነው። በሉ በቃ ተመካከሩ። እንደነገርኩሽ ነው። ምንም ነገር እንዳትናገሪ። ሊዱ ተነሽ። ለምን እንደምነሳው? ሀብሉ ያለው ለምለም ጋር ነው። አደይና ለምለም እየተጫወቱብን። የምርሽ ነው? እና ለምን ሄደን አንቀበላቸውም? መቀበላችን ምንም የሚያመጣው ለውጥ የለም። እዛው እሷ ጋር እንዳለ ኤላ እንዲያገኘው እናደርጋለን። ከዛ ያቺ ለምለምን በደንብ ይጣላታል ማለት ነው። ለምለም ብቻ ሳትሆን አደይም፣ ሁለቱም ከዚህ ቤት ውልቅ ይሉልናል። ታዲያ እሺ ነው ምን ላድርግ? ለምለም እኔን እንጂ አንቺ ስለማጠረጥርሽ ሀብሉን መውሰድ ትችያለሽ። ከዛ ኤላ ጋር ትሄጃለሽ። የምታደርጊውን እነግርሻለሁ። እኔም እመጣለሁ። እኔ ያቺ ለምለም የምትባል ሴትዮ ከዛ ቤት የሚያስወጣልኝ ነገር ይሁን እንጂ ምንም ነገር አደርጋለሁ። ኤላዬ በቃው መሄድ አለብኝ። እንዴ ወዴት ነው የምትሄጂው? ፍርድ ቤት ልሄድ። ፍርድ ቤት ምን ትሰሪያለሽ? አክስቴ ላይ ክስ መስርቼ ቤቱን ማስመለስ አለብኝ። እንደዛ ይሻላል ብለሽ ነው? አዎ እንደዛ ይሻላል። ከዚህ በፊትም አጠገቤ የሚደግፈኝ ሰው ስላልነበረ ነው ዝም ያልኩት። አሁን ግን የግድ መብት ማስከበር አለብኝ። በቃ እሺ፣ እንደዛ ካልሽ አብረን እንሄዳለን። አይ አንተ እዚህ ውስጥ እጅ እንዲገባ አልፈልግም። ለምን? አክስቴ እኮ በጣም ክፉ ሰው ናት። አለኝ የምላቸውን እናትና አባቴ ነጥቃኛለች። አንተንም እንድታይብኝ አልፈልግም። እና ፈርተሽ ነው? አዎ ፈርቼ ነው። አንተ ማጣት አልፈልግም። በችግር የለውም፣ ነይ እንሂድ። አደይ 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 አቤት። ቆይ በዚህ ሰዓት የተጋደምሽው ምንድን ነው? ስራ አይደል እንደምትሰሪው እዚህ ቤት? ራሴን በጣም አሞኛል። ዛሬ በጣም ነው የከበደኝ፣ አልቻልኩም። እና እኔ ምን ይመለከተኛል? በያው እነዚህን ወረቀቶች አንሻቸው። ደሞዝ እኮ የሚከፈልሽ እንድትሰሪ ነው፣ ተኝታሽ እንድትውይ አይደለም።